አርዕስተ ዜና። የፌዴራል ከፍተኛ ፍርድ ቤት ህገ መንግስታዊ ስርዓቱን በኃይል ለመናድ ሲንቀሳቀሱ ነበር ያላቸው ተከሳሾችን እስከ 20 ዓመት በሚደርስ ጽኑ እስራት ቀጣም። በጋሞ ዞን በማህበር ተደራጅተው በተለያዩ የሥራ ዘርፎች የተሰማሩ ተጠቃሚ መሆናቸውን ገለጹ። ኢትዮጵያን ያህል ታሪካዊና በርካታ ህዝብ ያላት ሀገር የባህር በር እንዳይኖራት መደረጉ ቅቡልነት እንደሌለው ምሁራን ገለጹ። ከውጭ አሜሪካን በ30 ዓመት ውስጥ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራ እንድታደርግ ትራምፕ አዘዙ የሚሉት የሰዓቱ አበይት ጉዳዮች ናቸው። ሰላም ጤና ይስጥልን። የተወደዳችሁ ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ የሚደርሰው የሰዓቱ ዜና 42 ቀደም ሲል ባስተዋወቅኳችሁ አበይት ጉዳዮች ነው ተጀምሯል። በዜና ውጃችን የስፖርትናም የቢዝነስ መረጃዎች ተካተዋል። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ ያደረስኩ ከእናንተ ጋር ቆይታ የማደርገው እኔ ዮሐንስ ባይሳ ነኝ። ወደ አጫጭር መረጃዎች ይሻገራለሁ። የብልጽግና ፓርቲ የ2018 ዓመታዊ ከፍተኛ አመራሮች ስልጠናን ማካሄድ ጀምሯል። ስልጠናው በመደመር መንግስት እይታ የዘርፎችን ምርታ በሚል መርህ ሐሳብ ለሚቀጥሉት 10 ተከታታይ ቀናት የሚሰጥ ይሆናል። ስልጠናው የአመራሩን እውቀት ክህሎትና አቅም የሚገነቡ ልዩ ልዩ ርዕሰ ጉዳዮች የሚቀርቡበት መሆኑም ተገልጿል። በስልጠናው ከ2000 በላይ ከፌዴራልና ከክልል የተውጣጡ ከፍተኛ አመራሮች እንደሚሳተፉም ተጠቁሟል። ከስልጠናው በተጓዳኝ የተግባር የመስክ የልማት ስራ ጉብኝቶችም እንደሚካሄዱ ተመላክቷል። በኢትዮጵያ ብሔራዊ ጥቅምና ሉዓላዊነቷ አቋማችን የማይናወጥና አንድ ነው ሲሉ የተለያዩ የፖለቲካ ፓርቲ አመራሮች ተናገሩ። የተለያዩ ፖለቲካ ፓርቲ አመራሮች እንዳሉት የኢትዮጵያ የባህር በር ማጣት እንደሚያስቆጫቸው ገልጸዋል። ሀገሪቱ የባህር በር መልሳ ማግኘት እንዳለባት እምነት እንዳላቸው አንስተው በዚህ ረገድ መንግስት የጀመረውን እንቅስቃሴና ያለውን አቋም እናደንቃለን ብለዋል። የባህር በር ጉዳይ ለኢትዮጵያና ሕዝቦቿ የህልውና ጉዳይ ተደርጎ መያዙ ሁላችንም የምንስማማበት በመሆኑ በሁሉም ረገድ የመንግስትን አቋም እንደግፋለን ሲሉም የፖለቲካ ፓርቲዎች አረጋግጠዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ቀጥለናል ተመልካቾቻችን። እያያችሁ ያላችሁት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን የሰዓቱን ዜና 42 ነው። ዜናዎቻችን እንደቀጠሉ ነው። በማስከተል በዝርዝር ወደምንመለከታቸው ጉዳዮች ይሻገራለሁ። የፌዴራሉ ከፍተኛ ፍርድ ቤት የአርባ ምንጭ ምድብ ችሎት ህገ መንግስታዊ ስርዓቱን በኃይል ለመናድ ሲንቀሳቀሱ በነበሩ 42 ተከሳሾች ላይ እስከ 20 ዓመት የሚደርስ ጽኑ እስራት ቅጣት አስተላለፈ። ባልደረባችን ንጋቷ ይሳቅ በዚህ ጉዳይ ተጨማሪ አላት። የፌዴራሉ ከፍተኛ ፍርድ ቤት አርባ ምንጭ ምድብ ችሎት የመንግስታዊ ስርዓቱን በኃይል ለመናድ ሲንቀሳቀሱ ነበሩ ባላቸው የቅጣት ውሳኔ ያስተላለፈው በ42 ተከሳሾች ላይ ነው። ቅጣቱ የተላለፈው በጋሞ ዞን አርባ ምንጭ ዙሪያ ወረዳ ዘይሴ ቀበሌያት ተከሳሾች ላይ እንደሆነ ነው የተገለጸው። በተከሳሾች ላይ የደቡብ ኢትዮጵያ ክልል አቃቢ ህግ 2 የወንጀል ክሶች ቀርቦባቸዋል። የመጀመሪያው ክስ ሁለቱም ተከሳሾች የወንጀል ህግ አንቀጽ 32፣ 35፣ 36፣ 37፣ 38 እና 238 በተወሰኑ ቁጥሮች ላይ የተጠቀሱትን መተላለፋቸውን ይገልጻል። በዚህም መሰረት በዘይሴ ምርጫ ክልል ኢዜማ በማሸነፉ የብልጽግና መንግስት ቀበሌያቱን ማስተዳደር የለበትም፣ የቀበሌዎችን ስልጣን ይልቀቁልን፣ ስልጣን ካላስረከቡ በኃይል አስለቅቁ፣ የዘይሴ ብሔረሰብ ከዚህ በፊትም በባህላዊ መሪዎች ይተዳደራል፣ በመንግስት አይተዳደርም በማለት አመጽ መቀስቀሳቸውን የክስ መዝገቡ ያስረዳል። እንዲሁም ተከሳሾች የደራሽ ህዝብ የመንግስት አመራሮችን በመግደል የዞን መዋቅር እንዳገኘ እናንተም የብልጽግና አመራሮችን ካልገደላችሁ የልዩ ወረዳ መዋቅር ጥያቄያችን አይመለስም ወዘተ በማለት ወጣቱ የጦር መሳሪያ ታጥቆ ለአመጽ እንድነሳ ማድረጋቸውን የክስ መዝገቡ ያትታል። ተከሳሾቹ የወረዳው ህብረተሰብ ህጋዊ ግብሩን ለመንግስት እንዳይገብር በማስፈራራትና ማስጨነቃቸውንም የአቃቢ ህግ የክስ መዝገብ በዝርዝር አስቀምጧል። ከላይ የተዘረዘሩትን በዋና ወንጀል አድራጊነት በአነሳሽነትና በአባሪነት በመካፈል የክልሉን ህገ መንግስታዊ ስርዓት በኃይል በዛቻና በተለያዩ ወንጀል ድርጊቶች ለማስፈራራት በማሰብ በቀበሌዎች ሲሰጡ የነበሩ የመንግስት አገልግሎቶች እንዲቋረጡ ማድረጋቸውንና የአንድ ፖሊስ አባል ህይወቱ እንዲጠፋ መደረጉን የክስ መዝገቡ ጠቅሷል።
6 የፖሊስ አባላት ደግሞ የአካል ጉዳት እንዲደርስባቸው ማድረጋቸውን ይኸው የአቃቢ ሕግ የክስ መዝገብ አመልክቷል። ተከሳሾች በፈጸሙት የጦር መሳሪያ ተኩስ በህዝብ ስነ ልቦና ላይ ፍርሃትና ሽብር በመፍጠሩ በመቶዎች የሚቆጠሩ የወረዳው ነዋሪዎች ከቤት ንብረታቸው እንዲፈናቀሉና እንዲሸሹ ሆኗል ብሏል የክስ መዝገቡ። እንዲሁም ግለሰቦች በመንግስትና በህዝብ ንብረት ላይ ውድመት በማድረስ የህዝብ ሀብት የሆነ ጥሬ ገንዘብ መዝረፋቸው ሌላው የአቃቢ ሕግ የክስ መዝገብ ጠቅሷል። በወረዳው የህዝብ ትራንስፖርት እንቅስቃሴ እንዲገታ በማድረግ የቀበሌዎችን ህገ መንግስታዊ ስርዓት ሙሉ በሙሉ በማፍረስ በህዝብ ኑሮና ደህንነት ላይ ከፍተኛ የሆነ ኢኮኖሚና ማህበራዊ ቀውስ እንዲደርስ ያደረጉ ናቸው ሲል የክስ መዝገቡ ያመለክታል። በዚህም ተከሳሾቹ አቃቢ ሕግ ህገ መንግስታዊ ስርዓትን በኃይል የማፍረስ ወንጀል ፈጽመዋል የሚል ክስ አቅርቦባቸዋል። አቃቢ ሕግ ያቀረበው ክስ 2 በ3 ተከሳሾች ላይ ብቻ ነው። ተከሳሾቹ በወንጀል ህግ አንቀጽ 32 እና 539 ላይ የተመለከቱም የተወሰኑ አንቀጾችን በመተላለፍ 04/2016 ዓመተ ምህረት በዘይሴ ወዘቃ ቀበሌ ክልል ልዩ ስፍራው አይጣል ተብሎ በሚጠራው ስፍራ ሟችን 3 ቦታ ወጋግተው ገድለዋል ብሏል የክስ መዝገቡ። በዚህም አቃቢ ሕግ ከባድ የነፍስ ግድያ ወንጀል ፈጽመዋል የሚል ክስ መስርቶባቸዋል። ተከሳሾቹ የቀረበባቸውን የክስ መዝገብ ማስተባበል እንዳልቻሉ አቃቢ ሕግ አስታውቋል። በዚህ መሰረት የፌደራሉ ከፍተኛ ፍርድ ቤት አርባ ምንጭ ምድብ ችሎት ጥቅምት 19 2018 ዓመተ ምህረት በዋለው ችሎት በ24 ተከሳሾች ላይ በሌሉበት በእያንዳንዳቸው ላይ የ20 ዓመት ጽኑ እስራት ውሳኔ ያስተላልፏል። እንዲሁም በችሎቱ ቀርበው በተከራከሩ ሌሎች 18 ተከሳሾች ላይ ደግሞ ከ13 ዓመት እስከ 20 ዓመት ጽኑ እስራት እንዲቀጡ ሲል ፍርድ ቤቱ ወስኗል። ውሳኔ የተሰጠባቸው ተከሳሾች ከያሉበት ታድነው በሕግ ቁጥጥር ስር እንደሚውሉም ችሎቱ ውሳኔ አስተላልፏል። በጋሞ ዞን አርባ ምንጭ ዙሪያ ወረዳ ተደራጅተው በተለያዩ ዘርፎች የተሰማሩ ወጣት ሴቶችና አርሶ አደሮች ተጠቃሚ መሆናቸውን ገለጹ። በወረዳው እንስሳትና ዓሳ ሴክተር ልማት ፕሮጀክት የመስክ ምልከታም ተካሂዷል። በጋሞ ዞን አርባ ምንጭ ዙሪያ ወረዳ በማህበር ተደራጅተው በተለያዩ ዘርፎች የተሰማሩ ወጣቶች፣ ሴቶችና አርሶ አደሮች ተጠቃሚ መሆናቸው ተገልጿል። ወረዳው እንስሳትና ዓሳ ሴክተር ልማት ፕሮጀክት የመስክ ምልከታ ተደርጓል። በጫኖ ዶርጋ ኢስፔድ ጫና አምራቾች መሰረታዊ ህብረት ስራ ማህበር ምክትል ሰብሳቢ ወይዘሮ መልካሟ ማሞ ማህበሩ በ2015 ዓ.ም ስራ መጀመሩን ገልጸዋል። በአንድ ቀን ጫጩት ስራ ማህበሩ ውጤታማ መሆኑን አስረድተዋል። ማህበሩ የእንቁላልና ስጋ ዶሮዎችን አስገብተው በተሻለ ሁኔታ እየሰራ ይገኛል ብለዋል። በዚህም ከራሳቸው አልፈው ሌሎችንም ተጠቃሚ ማድረጋቸውን አስታውቀዋል። በዚህ በድርጅቱ እኛ በማድራጀቱ ተጠቃሚ ነኝ። ሌሎችም አጎራባጅ ያሉት አካባቢ ሰዎች ሁሉ ተጠቃሚ ናቸው። እኛ ከተደራጀን በኋላ ከኛ ዶሮ ገዝቶ መጀመሪያ ዓመት በዓል ሲደርስ በውድ ዋጋ ገዝቶ ለዓመት በዓል ይጠቀማሉ። አሁን ከኛ የ45 ቀኑን በመተመጣጠነ ዋጋ ገዝቶ ይበት አሳድጎ ዓመት በዓል ሲደርስ ይጠቀማሉ። እንቁላሉንም ይጠቀማሉ። ጫኖ ሚሌ እንለወጥ ቀይ ስጋ መሰረታዊ ህብረት ስራ ማህበር ሰብሳቢ አቶ በቀለ ፋና ማህበራቸው 51 አባላትን ያቀፈ መሆኑን ገልጸዋል። ማህበሩ በበግና ፍየል ማደለብ ውጤት እያስመዘገበ መሆኑን አስረድተዋል። ይህን ማህበር ከተደራጀ ወደ 2015 ነው። ከዛ ጊዜ ጀምረን እንግዲህ በራሳችን ትጋት በራሳችን ውጤት እየሰራን እስከዛሬ ድረስ የምንሰራው ውጤት እኛ እስከዛሬ ድረስ ከህብረት ስራ እርዳታ በመናገኘው ገንዘብ ቤት ሰርተናል፣ ቆል ሰርተናል፣ ፍየል ገዝተናል። ፍየል ከ30 ፍየል ገዝቶ እነሱ ከሰጡ በኋላ እኛ ወደ 80 እና 100 አሁን አድገን አሁን ስራ ላይ እያለን ነው በአሁኑ ሰዓት እኛ። ከዛ ለሚቀጥለው ጊዜ ደግሞ 2018 ሙሉ በሙሉ ፋጋቹን እንግዲህ አሙልተን ወደ 200 ፍየል ለማድረስ ነው እቅዳችን። በመስክ ምልከታው ላንቴ አዶ አባያ ገንዳ አሳ አምራቾችና ሰላም ኦቾሎ ላንቴ ቀይ ስጋ አምራቾች ህብረት ስራ ማህበራት እንቅስቃሴም ተጎብኝቷል። የአርባ ምንጭ ዙሪያ ወረዳ እንስሳትና ዓሳ ሴክተር ልማት ፕሮጀክት አስተባባሪ አቶ አብዮት አንጁሎ ፕሮጀክቱ በ21 ቀበሌዎች ለ8 ዓመታት በዶሮ በግ ፍየልና በአሳ እርባታ እየሰራ መቆየቱን አስረድተዋል። ፕሮጀክቱ በዋናነት በሴቶች በወጣቶች እንዲሁም በአነስተኛ ደረጃ
ያሉ አርሶ አደሮች ላይ ትኩረት አድርጓል ብለዋል። ለ10 መሰረታዊ ህብረት ስራ ማህበራት 1.2 ሚሊዮን ብር መነሻ ካፒታል በመስጠት ወደ ስራ ማስገባት እንደተቻለ አቶ አብዮት ይገልጻሉ። የእንስሳትና ዓሳ ሴክተር ልማት ፕሮጀክት በአርባ ምንጭ ዙሪያ ወረዳ በአጠቃላይ በ21 ቀበሌያት ላለፉት 8 ዓመታት እየሰራ ነው የቆየው። በዶሮ እርባታ፣ በቀይ ስጋ ማምረት ያ ማለት በበግና ፍየል ማሞከት፣ በአሳ እርባታ በገንዳ ላይ የሚሰራ መሬት ላይ ተቆፍሮ በሚሰራ ገንዳ ላይ የሚሰራ በአሳ እርባታ ሲሰራ ቆይቷል። በአጠቃላይ የሴቶችን ስራ አጥ ወጣቶችንና አነስተኛ ደረጃ ላይ የሚኖሩ አርሶ አደሮችን በ173 ቡድኖች አደራጅቶ መነሻ ገንዘብ ከ100 ሺህ እስከ 140 ሺህ ድረስ በመስጠት እንዲሰሩ አድርጓል። ውጤታማ የሆኑ አርሶ አደሮችን እና ሴቶችን ወጣቶችን ለይቶ ወደ መሰረታዊ ህብረት ስራ ማህበር አደራጅቷል። ለተደራጁ መሰረታዊ ህብረት ስራ ማህበራት ከ1 ሚሊዮን 300 ሺህ እስከ 1 ሚሊዮን 700 ሺህ ድረስ በመስጠት ወደ ተግባር እንዲገቡ ተደርጓል። የደቡብ ኢትዮጵያ ክልል እንስሳትና አሳ ልማት ፕሮጀክት አስተባባሪ ወይዘሮ አያልነሽ መለሰ ፕሮጀክቱ በተመረጡ 5 ወረዳዎች ላይ ትኩረት አድርጎ እየሰራ መሆኑን ጠቁመዋል። በፕሮጀክቱ ለታቀፉ አስፈላጊው ክትትልና ድጋፍ እየተደረገ በመሆኑ አሁን ላይ በዘርፉ ተስፋ ሰጪ ለውጥ መታየቱን ገልጸዋል። እንግዲህ እንደኛ ክልል በ5 ወረዳዎች ላይ ነው እየሰራ ያለው። እነዚህ ወረዳዎች ላይ በተመረጡ 4 ሴት ሰንሰለቶች ላይ በመመርኮዝ የተለያዩ ተግባራቶችን እየሰራ ነው ያለው። ከዚህም ውስጥ እንግዲህ አንዱ እዚህ የአርባ ምንጭ ዙሪያ ወረዳ በፕሮጀክቱ ድጋፍ ከሚያገኙ ወረዳዎች ውስጥ አንዱ ነው። በተለያዩ የእንስሳትና አሳ ዘርፎች ላይ ተሰማርቶ እየሰራ ያለ ፕሮጀክት ሲሆን እንግዲህ ዛሬ እንዳየነው በተለይም በዶሮ ላይ በስፋት እየሰራ ያለና ከዚህ ከሌማት ትሩፋትን ከማሳካት አንጻር ብዙ ውጤቶችን እያመጣ ያለ ፕሮጀክት ነውና ከዛ አንጻር እንግዲህ ማህበረሰቦችን አካባቢ ላይ ያሉ ማህበረሰቦችን ተጠቃሚ ከማድረግ አንጻር የግብአት ምንጭ ነው ከማገልገል አንጻር ሰፋ ያለ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። በተጨማሪም ከቀይ ስጋ ከማሞከት ጋር ተያይዞ ማህበራትን በማደራጀት ድጋፍ በማድረግ የገንዘብ ድጋፍ በማድረግ እየሰራ ያለ ሲሆን እንደ አርባ ምንጭ ወረዳ ወደ 9 አካባቢ ማህበራትን ተግባራዊ ያደርጓል ማለት ነው። የክልሉ ግብርና ቢሮ ምክትል ኃላፊ ዶክተር አባይነ ከዳ መንግስት በሌማት ትሩፋት የህብረተሰቡን ተጠቃሚነት ለማረጋገጥ ትኩረት ሰጥቶ እንደሚሰራ አስረድተዋል። የዶሮ መንደር አለ፣ የወተት መንደር አለ፣ የአሳ መንደር አለ። እነኚህ ላይ እየሰራ ስለሆነ ትልቁ መንግስት ያስቀመጠው የሌማት ትሩፋት ግብ ለማሳካት እየሄደ ስላለ አሁን ያየናቸው በተለያዩ ቦታዎች አሁን በጫኖ ዶርጋ፣ ጫኖ ሚሌ እዚህ ኦቾሎ ላንተም እያየነ ያለ ነው። ከፕሮጀክቱ አላማም አንጻር እንደ ሀገር ካስቀመጥናቸው ግቦች አንጻርም ውጤታማ የሆኑ ስራዎች እንደተሰሩ ነው እየተያየ ያለው። በመስክ ምልከታው የፌዴራል፣ የክልል፣ ዞንና የወረዳ ባለድርሻ አካላት ተገኝተውበታል። የሀብት ውርስን በባህላዊ ስርዓት ማስተላለፍ በቤተሰብ ሕግ ካልተቃኘ ተቀባይነት እንደማይኖረው የአርባ ምንጭ ዙሪያ ወረዳ ፍርድ ቤት አስታወቀም። ለገልገሉ አየለ ዘገባ ሲራክ ሳለ። የአርባ ምንጭ ዙሪያ ወረዳ ፍርድ ቤት ፕሬዝዳንት አቶ አድማሱ ዘገየ በባህላዊ መንገድ የሚደረግ የሀብት ውርስ በቤተሰብ ሕጉ መሰረት መቃኘት እንደሚገባው ገልጸው የወራሽነት መብት በኑዛዜና ያለ ኑዛዜ እንደሚተላለፍ አብራርተዋል። ውርስ በባህሪ 2 አይነት ነው። 2 አይነት ውርስ አለ። አንደኛው በኑዛዜ የሚደረግ የውርስ ስርዓት የሚባል አለ። ይህ በእንግሊዝኛው ቴስቴት ሳክሴሽን የምንለው ነው። ሁለተኛው ደግሞ ኢንቴስቴት ሳክሴሽን ወይ ያለ ኑዛዜ የሚደረግ የውርስ ስርዓት የሚባል ነገር አለ። በኑዛዜም ይሁን ያለ ኑዛዜ የሚተላለፍ ሀብት ተቀባይነት የሚኖረው ከቤተሰብ ሕጉ ጋር የማይጻረር ሲሆን ብቻ መሆኑን ፕሬዝዳንቱ ገልጸዋል። ሟች ከ4 ልጆች ለአንዱ ብቻ የሚናዝበት ሁኔታ አለ። ለሁለቱ ብቻ ሊናዝ የሚችልበት ሁኔታ አለ። እንዲሁም ጭራሽ ለነሱ ለሁሉ ትቶ ለሌላ አካል የሚናዝባቸው ሂደቶች አሉ። ሟች እንደፈለገው በፈቀደ በራሱ ፍላጎት ተነሳስቶ አይ አንተ አትወርስም ያለ ዘሎ ሌላውን የሚያወርስበት የህግ ስርዓት የለንም። አንድ ሰው ዲስቴሽን ነው ያግላል። ዲስቴሽን ከውርስ መንቀል ማለት ነው። ከውርስ ሲነቀል የራሳቸው ሆነ ግራውንዶች የተቀመጠባቸው ሂደቶች ይኖራሉ። ስለዚህ ያንን ተከትሎ ነው እንጂ ዝም ብሎ ከሜዳ ተነስቶ ልጆችን አንተ አትወርስም አንተ ትወርሳለህ ብሎ መለየት አይችልም።
በሕጉ ድንጋጌ መሰረት የወራሽነት መብት በመጀመሪያ ለልጆች ሲሆን በሕግ እስካልተገደበ ድረስ ሁሉም ልጆች ጾታን ሳይገድብ በሕግ ፊት እኩል መብት እንዳላቸው አስረድተዋል። የመጀመሪያው የወራሽ አካል የሚሆኑት ልጆች ናቸው ማለት ነው። ሟች ሲሞት ልጆችን ጥሎ ይሞት እንደሆነ ያን ምንም አይነት ቅድመ ሁኔታ ወደ ጎን ወደ ላይ ሳይሄድ ሆሪዞንታሊ ወደ ላይ ቨርቲካሊ ሳይሄድ ዳይሬክት ወደ ታች ቀጥታ የመጀመሪያ የሱ ልጆች የሆኑት የሟችን ንብረቶች የመውረስ የመጀመሪያ መብት አላቸው ማለት ነው። በመሰረቱ በውርስ ሕጋችን ላይ ሴት ወንድ ብሎ የለየው ነገር የለም። ማንም ሰው ነው የሚለው ማንም ሰው በውርስ ጉዳይ ላይ ሴት የሚሆኑ ወንድ የአባት የእናት ንብረት ኢኳል ዊዝአውት ኤኒ ኤክሰፕሽን ማለት ነው ሊከፋፈሉ እንደሚገባ አስቀምጧል። ይህንን የሚጻረር የትኛው ባህል ስርዓት ተቀባይነት አይኖረውም። ይህ ሕግ የጸደቀው በተወካዮች ምክር ቤት ነው። የእኛ ፍትሐ ብሔር ሕጋችን ደግሞ የወጣው በ1952 ዓ.ም የወጣ ሕግ ነው። ፕሬዝዳንቱ አያይዘውም የጉዲፈቻ ልጆችም ከሌሎች ልጆች ጋር እኩል የወራሽነት መብት እንደሚኖራቸው ተናግረዋል። ጉዲፈቻ በተመለከተ በቤተሰብ ሕጋችን ላይ ከ200 ምናምን አንቀጽ ጀምሮ በደንብ የተቀመጠ ነገር አለ። ጉዲፈቻ ሲባል እንደ ልጁ አድርጎ ለማሳደግ እንደ ልጁ አድርጎ ለማስኬድ ጭምር። ይህ ማለት በነገራችን ላይ የሀብትን ተካፋይ ነው የሚሆነው። ሌላ ልጅ ዝም ብሎ ቤቱ ማሳደግና ጉዲፈቻ ልጅ አድርጎ ማሳደግ ይለያያል። ስለዚህ ነው ጉዲፈቻ አንድ ሰው በፍርድ ቤት አሳውቆ በውልና ማስረጃ ወስዶ በፍርድ ቤት ወስዶ ኮንፊርም አድርጎ እንደ ልጁ አድርጎ ለማሳደግ ወስዶ የሚያደርግበት ምክንያት ትልቁ ራይትን ጭምር ትራንስፌር ሊያደርግለት ስለተፈለገ ነው። ስለዚህ ጉዲፈቻ በዛ ልክ ነው የሚታይበት። እንደ ሕግ የተቀመጠው ነገር ምንድን ነው? ጉዲፈቻ ነገሮች የሟችን ንብረት ሊወርሱ እንደሚገባ ነው በግልጽ የተቀመጠው። በአርባ ምንጭ ዙሪያ ወረዳ የልማት ስራዎች ተጠናክረው እንደሚቀጥሉ አዲስ የተሾሙ የወረዳው ተጠባባቂ ዋና አስተዳዳሪ አቶ ዳዊት ታደሰ ገለጹ። የወረዳው ምክር ቤት ባካሄደው አስቸኳይ ጉባኤ ዋና አስተዳዳሪን ጨምሮ ልዩ ልዩ ሹመቶችን ሰጥቷል። ለገልገሎ አየለ ዘገባ ሲዳክሳለ ተጠባባቂ ዋና አስተዳዳሪው አቶ ዳዊት ታደሰ ቃለ መሐላ ከፈጸሙ በኋላ እንደገለጹት በወረዳው ባለፉት ዓመታት ህብረተሰቡን ተጠቃሚ ያደረጉ የልማት ስራዎች ተከናውነዋል። እነኚህ የልማት ስራዎችን አጠናክረው እንደሚቀጥሉ ተጠባባቂ ዋና አስተዳዳሪው አስታውቀዋል። ይህንን ወረዳ በኃላፊነት ወስዶ መምራት ለኔ ትልቅ ታሪክ ነው ዛሬ የተፈጠረው። እንደ ወረዳችን አሁን ፌስ እያደረግን ያለናቸው ብዙ ነገሮች አሉ። ከነዚህም አንዱ በተለይ ከመልካም አስተዳደር ችግር አሁን ህዝባችን የመልማት ጥያቄ በሚጠይቅበት ወቅት ህዝቡ እንደ ህዝብ ሰላም ወዳድ ነው። ህዝቡ እንደ ህዝብ ከመንግስት ጋር የሚሄድ ነው። የአጭር ጊዜ የመካከለኛና የረጅም ጊዜ እቅድ አውጥተን ከዚህ አስተባባሪ ካለው ከወረዳ ካቢኔ ጋር እንፈጽማለን የሚል እምነት አለን። የወረዳውን ሰላም በማጠንከር የልማት ስራዎችን ለማስቀጠል የምክር ቤቱ አባላትና ህብረተሰቡ ከጎናቸው እንዲቆም ጥሪያቸውን አቅርበዋል። ይህንን ስናደርግ የተከበረው ምክር ቤት ከጎናችን በመሆን ይህንን አሁን የተዋቀረውን አስተባባሪውንም ሆነ የወረዳውን ካቢኔ ሊደግፍ ይገባል። እንደምትደግፉ እምነቴ ነው። የጋሞ ዞን ብልጽግና ፓርቲ ጽህፈት ቤት ተወካይ አቶ ደረጀ ጳውሎስ ለምክር ቤቱም መልእክት አስተላልፈዋል። ምክር ቤቱም በአስቸኳይ ጉባኤው በዋና አፈ ጉባኤ ክቡር አቶ አያለው አልታየ አቅራቢነት ልዩ ልዩ ሹመቶችን ሰጥቷል። በዚህም መሰረት አቶ ዳዊት ታደሰ የአርባ ምንጭ ዙሪያ ወረዳ ተጠባባቂ ዋና አስተዳዳሪ፣ አቶ ተመስገን ተሾመን የወረዳው የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ተጠሪ እንዲሁም አቶ ስለሺ ደነቀን ደግሞ የወረዳው ፓርቲ የርዕዮተ ዓለም ዘርፍ ኃላፊና ረዳት የመንግስት ተጠሪ አድርጎ ሾሟል። ምክር ቤቱ ሹመቱን በሙሉ ድምፅ ነው ያጸደቀው። ባልደረባችን ገልገሎ አየለ እንደዘገበው ኢትዮጵያን ያህል ታሪካዊ ትልቅናም በርካታ ሕዝብ የሚኖርባት ሀገር የባህር በር እንዳይኖራት የሚያደርጉ ሂደቶች ሕጋዊም ሆነ ፖለቲካዊ ቅቡልነት እንደሌላቸው ምሁራን ገለጹ። ኢትዮጵያ የባህር በር ጥያቄ ቅንጦት ሳይሆን የህልውና ጉዳይ መሆኑን በዩኒቲ ዩኒቨርሲቲ የስነ አመራርና ዓለም አቀፍ ግንኙነት መምህር ዶክተር ጌታዬ ትርፌ አስረድተዋል። ኢትዮጵያ የባህር በር ለማግኘት እያደረገች ያለው ጥረት
በታሪካዊ ዳራ፣ ህጋዊ ሰነዶች፣ ተፈጥሯዊ አቀማመጥ እንዲሁም ዓለም አቀፍ ህጎች መለኪያነት ቅቡልና አሳማኝ መሆኑንም ገልጸዋል። እስካሁን ባለው ሂደትም በብዙ መመዘኛዎች ዓለም አቀፍ ተቀባይነት እንዳለው መገንዘባቸውን ተናግረዋል። በዋቸሞ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ሙሉ ዓለም ኃይለማርያም በበኩላቸው ዘርፈ ብዙ ጥቅም ያለውን የባህር በር ለማግኘት ኢትዮጵያ ያነሳችው ጥያቄ ህዝባዊ ድጋፍ እንዳለው ጠቅሰው ተገቢነቱንም አንስተዋል። መንግስት እየሄደበት ያለውን ጥንቃቄ የተሞላበት አካሄድ አድንቀው ኢትዮጵያን ያህል ታሪካዊ ትልቅና በርካታ ህዝብ የሚኖርባት ሀገር ባህር በር እንዳይኖራት የሚያደርጉ ሂደቶች ህጋዊም ሆነ ፖለቲካዊ ቅቡልነት እንደሌላቸው አስገንዝበዋል። ኢትዮጵያ የባህር በሯን ያጣችበት ምክንያት አሳማኝና ተፈጥሯዊ ሳይሆን የሆኑ አካላት ሴራ መሆኑን ያነሱት ደግሞ በዲላ ዩኒቨርሲቲ የፖለቲካል ሳይንስ መምህር የምስራቅ አፍሪካ ፖለቲካ ተመራማሪና ደራሲ ዳዊት ናቸው። ሀገራዊ ብሎም ቀጠናዊ ትስስርን ከማጠናከር አኳያ የባህር በር ለማግኘት የሚደረግ ጥረት የአንድ ፓርቲ እና መንግስት ፍላጎት ተደርጎ መወሰድ እንደሌለበትም አስገንዝበዋል። ኢትዮጵያ የባህር በር ማግኘት እንዳለባት በማመን ጥረቶች መጀመሯ ተገቢ መሆኑን ጠቁመው ለህዝቦች ትስስር ከሀገር አልፎ ለቀጠናዊ ትብብርና በጋራ ለማደግ የባህር በር ሚና ከፍተኛ መሆኑን አመላክተዋል። ጥረቱን ለማሳካት ሰላማዊ ዲፕሎማሲ ማካሄድ ይመከራል ያሉት ምሁሩ የኢትዮጵያ የባህር በር ማግኘት ለቀጠናው ከሚኖረው ፋይዳ ጋራ እድገትና ልማት አንጻር ሀገራት ቢተባበሩ እንደሚያተርፉ ገልጸዋል። ኢትዮጵያ ያላትን ህጋዊ መሰረት፣ ታሪካዊና የሰነድ ማስረጃ በአግባቡ ሰድራ በሰላማዊ የዲፕሎማሲ ልዕልና ስልት ጥረቷን በይበልጥ አጠናክራ መቀጠል እንደሚጠበቅባትም መክረዋል። በህዝብ ተወካዮች ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ መሆኑን እናምናለን። የህልውና ጉዳይ ስለሆነ ኢትዮጵያም ተዘግቶባት መኖር ስለማትችል ጥረቷ የሚቀጥል ይሆናል። ዘገባው የኢትዮጵያ ዜና አገልግሎት ነው። የተወደዳችሁ ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ ሲደርሱ የነበሩ የሰዓቱ ዜና 42 አሁንም እንደቀጠለ ነው። ከዚህ በማስከተል ከውጭ ወደምንመለከታቸው ጉዳዮች ይሻገራለሁ። አሜሪካን በ30 ዓመት ውስጥ ለመጀመሪያ ጊዜም የኒውክሌር ጦር መሳሪያ ሙከራ እንድታደርግ ትራምፕ አዘዙ። የቢቢሲን ትንታኔ ባልደረባችን ሲሳይ ማሞ እንደሚከተለው ያቀርበዋል። ፕሬዚዳንት ዶናልድ ትራምፕ እንደሚሉት አገራችን የኒውክሌር መሳሪያ ሙከራ እያደረጉ ነው፣ እኛም ሙከራ እንድንቀጥል አዝዣለሁ ብለዋል። ትራምፕ ይህን ያሉት ከቻይናው ፕሬዚዳንት ጂ ጂንፒንግ ጋር በደቡብ ኮሪያ ከመገናኘታቸው አስቀድሞ ነው። አሜሪካ ከየትኛውም አገር በላቀ የኒውክሌር ጦር መሳሪያ እንዳላት ፕሬዚዳንቱ ተናግረዋል። በሁለተኛ ደረጃ የምትገኘው ሩሲያ እንደሆነች ጠቅሰውም ቻይና በሩቁ በሶስተኝነት ትከተላለች ብለዋል። አሜሪካም እንደ አውሮፓ አቆጣጠር ከ1992 ወዲህ የኒውክሌር መሳሪያ ሙከራ አላካሄደችም። ሩሲያ ከሰሞኑ በኒውክሌር ኃይል የሚሰራ ሚሳኤል ሙከራ ስታደርግ ትራምፕ በጽኑ አውግዘው ነበር። ትራምፕ በማህበራዊ ሚዲያ ገጻቸው የኒውክሌር መሳሪያ አውዳሚ ነው ቢሉም ስልጣን ላይ ያሉ የአሜሪካን የጦር መሳሪያ ከማዘመን ውጪ አማራጭ እንደሌላቸው ነው የገለጹት። የቻይና የኒውክሌር መሳሪያ አቅም በ5 ዓመታት ውስጥ ከአሜሪካ እኩል እንደሚሆን ፕሬዚዳንቱ ተናግረዋል። የሀገራቸው የኒውክሌር ጦር መሳሪያ ሙከራ እንዴት እንደሚከናወን ግን ዝርዝር መረጃ ፕሬዚዳንቱ አልሰጡም። እንዲሁ በደፈናው በቅርቡ ይጀመራል የሚል መልእክትን ያስተላለፉት። አሜሪካም ከ30 ዓመታት በፊት ለመጨረሻ ጊዜ የኒውክሌር መሳሪያ ሙከራ ያደረገችውም በናቫዳ ግዛት ከምድር በታች በሚገኝ ወታደራዊ ካምፕ ውስጥ ነበር። ዲቫይደር የሚል ስያሜ የተሰጠው ይህ ፕሮጀክት የአሜሪካ 1054ኛው የኒውክሌር ጦር መሳሪያ ሙከራ ነው። በዓለም የመጀመሪያውን አቶሚክ ቦምብ ለመስራት ጉልህ አስተዋጽኦም ነበረው። አሜሪካም ይህን ወታደራዊ ካምፕ አሁንም እየተጠቀመች ነው የምትገኘው። የእንግሊዙ ዜና ማሰራጫም ቢቢሲ እንደዘገበው። ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ ሲደርሱ የነበሩ የሰዓቱ ዜና 42ን ከማገባደዳችን አስቀድመን አርዕስተ ዜናዎቹን በድጋሚ እናስታውሳቸው። የፌዴራሉ ከፍተኛ ፍርድ ቤት ህገ መንግስታዊ ስርዓቱን በኃይል ለመናድ ሲንቀሳቀሱ ነበር ያላቸውን ተከሳሾች እስከ 20 ዓመት በሚደርስ ጽኑ እስራት ቀጣም። በጋሞ ዞን በማህበር ተደራጅተው በተለያዩ የስራ ዘርፎች የተሰማሩ ተጠቃሚ መሆናቸውን ገለጹ። ኢትዮጵያን ያህል ታሪካዊና በርካታ ህዝብ ያላት ሀገር የባህር በር እንዳይኖራት መደረጉ ቅቡልነት እንደሌለው ምሁራን ተናገሩ። ከውጭ አሜሪካን በ30 ዓመት ውስጥ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራ እንድታደርግ ትራምፕ አዘዙ። የሚሉት የሰዓቱ አበይት ጉዳዮች ነበሩ። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ እያደረሱ ከእናንተ ጋር ቆይታ ያደረግኩት ዮሐንስ ባይሳ ነበርኩ። በቀጣይ ስፖርታዊ መረጃዎች ወደ እናንተ ይደርሳሉ። ሰናይ ጊዜ